ሎሚናቲዮ እንኳን ወደ ሎሚናቲዮ በሰላም መጣችሁ። መልካም ቆይታ። ሎሚናቲዮ አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል አዘዙ። እንደ ቻይና እና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁ ብለዋል። ትራምፕ ይህንን ያሉት ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቅ በሶስተኛው ትከተላለች ብለዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኛነት ትገኛለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክሌር መሳሪያ ሙከራ አላደረገችም። ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሌር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀምራል ብለዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችው በናቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበረ። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ኛ የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያው አቶሚክ ቦምብ ለመስራት ጉልህ አስተዋጽኦ ነበረው። የአሜሪካ መንግስት ናቫዳ የሚገኘውን ወታደራዊ ካምፕ አሁንም ይጠቀምበታል። የአሜሪካ ብሔራዊ የኒውክሌር ሳይንስ እና ታሪክ ሙዚየም በበኩሉ አስፈላጊ ከሆነ በዚህ ቦታ በድጋሚ ሙከራ ይደረጋል ብለዋል። ዘገባው የቢቢሲ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጎትን አይርሱ። መልካም ጊዜ ለሁላችሁ።